ይቺ አጭር መልእክት ርዕሷ መሐበቱላህ የአላህ ውዴታ ነው የምትለው። የአላህ ውዴታ ስንል አላህን ስለመውደድም አላህ ዘንድ ስለመወደድም የሚዳስስ አጭር ርዕስ ነው ማለት ነው። አላህን መውደድ መቼስ አንድ የኢማን አካል ነው። አላህ Subhanahu Wa Ta'ala የምንገዛው በሶስት ነገር ነው። በኸውፍ እሱን በመፍራት፣ በረጃ እሱ ላይ ተስፋ በመጣል ሁሉ ጊዜ አለኝታ አድርጎ በመያዝና በመሐባ ነው በመውደድ። አላህን ለምን እንወደዋለን? የሚወደድ ስለሆነ ባህሪያቶቹ በሙሉ ለመውደድ የሚጋብዙ ስለሆኑ ነው። ሁሌ ከሱ በኩል ኸይር ነገር ነው እየመጣልን ያለው። ርዝቁ የመጣው ከሱ ነው፣ ያስገኘን እሱ ነው። ስንለምነው ሰማን እሱ ነው። ሲቸግረን የምንጮህበት አለኝታችን እሱ ነው። ከዚህ የተነሳ እንደገና ደግሞ ሲፋቱል ከማል አሉት፣ ተሟሉ ባህሪያቶች ሁሉ አሉትና እንወደዋለን። መውደዱ ራሱ የኢማን ትልቁ አካል ነውና ማለት ነው። ግን አላህ እንዲወደንሳ ምንድነው ማድረግ ያለብን? ዋናው ነገር መውደዳችን አይደለም። መቼስ አንድ ሰው በተፈጥሮ ጥቅም የሰጠውን አካል ይወዳል። ገሌማ የሱ ነገር ባለውለታዬ ነው ይላል። ከአላህ የበለጠ ደግሞ ለኛ የሚጠቅም ነገር የሰጠን የለም። ወማ ቢኩም ሚን ኒዕመቲን ፈሚን አላህ ይላል። እናንተ እጅ ያለ ጸጋ በሙሉ ከአላህ የመጣ ነው ይላል። ከአላህ ያልሆነ ምን አለ? ምንም። ሁሉም ከአላህ ነው። ተስፋ የምናደርገውም ከአላህ ነው፣ ያለንም ከአላህ ነው፣ የነበረንም ከአላህ ነው። ከዚህ አንፃር አላህ እንወደዋለን። እሱ እንዲወደን ደግሞ የሚያግዙ አንድ ሁለት ነገሮችን ጠቅሳለሁ በቁርአን የተገለጹ። አንደኛ እና ዋነኛው ነብዩን መከተል ነው። ቁል ኢን ኩንቱም ትሕቡነ አላህ ፈተቢዑኒ ይሕቢብኩም አላህ ወየግፊር ለኩም ዙኑበኩም ወላሁ ገፉሩ ረሒም። አላህን የምትወዱ ከሆነ እኔን ተከተሉኝ፣ ያኔ አላህ ይወዳችኋል፣ ኃጢአታችሁን ይምራል፣ ምህረት ሰፊ አዛኝ ነውና ይላል። እንግዲህ ነብዩን ሰለላሁ ዐለይሂ ወሰለም በመከተል ነው የአላህን ውዴታ ልናገኝ የምንችለው ማለት ነው። በመጡበትን ነገር በአቂዳውም በኢባዳውም በሁሉም። ሌላው አላህ Subhanahu Wa Ta'ala يحبul ሙተቂን ይላል። ጥንቁቆችን አላህን ፈሪዎችን ይወዳል። يحبut ተዋቢን ويحبul ሙተጠሂሪን ወደሱ ተመላሾችን ይወዳል። ከወንጀል የሚጠራሩትን ይወዳል በማለት ይገልጻል። يحب الذين يقاتلون في سبيله صفا كأنهم بنيان مرصوص በሱ መንገድ ላይ ተሰልፈው የሚፋለሙትን